ስጋ መብላት ይፈቀዳል አይፈቀድም? ሃይ ይፈቀዳል አይፈቀድም? ወንጂ እሺ አይፈቀድም እንዴ? ስጋ መብላት አይፈቀድም። በጣም ብዙዎች ናቸው። ስለዚህ ምን አለ መሰላችሁ ሊቁ ቅዱስ ዮሐንስ አፈወርቅ አንተ ሰው የፍየልና የበግ ስጋ እርም ብለን የሰው ስጋ ለምን ትበላለህ? ስለዚህ ጾሙ እየከሰረ ነው ማለት ነው። ጾሙን ገድፋችኋል። የሚያማሰው ጾም እየገደፈ ነው። ፋሲካ በሰው ስጋ እየዋለ ነው ማለት ነው። ለዚያውም የሰው ስጋ ቢበሉት ቢጠጡት መራራ ነው፣ ይተኩሳል፣ ሕይወት አይሰጥም። እርም መብላትም እርም ያልሆነውን የፍየልና የበግ ስጋ ትተህ እርም የሆነውን የሰው ደም ትጠጣለህ። ስለ ሰው የሚያሙ ሰዎችን ማዳመጥ ደስ ይለናል። ሰው የሚሳደብ ሰው የሚያማሰው አጥብቀን ቃለ እግዚአብሔር ከሚነግረን ሰው ይልቅ እንወዳለን። አትወዱም? እሺ ሁላችሁም እንዲናችሁን ሰብስቡት። አንድ ነገር ሊነግራችሁ ነው። ለሰው እንዳትናገሩ እሺ። ይኸውላችሁ ወሬኛ ናችሁ ማለት ነው። ወሬኛ ነን ማለት ነው። አያችሁ ምን ያህል ሁላችሁ ልቡናችሁ ተነቃቃ ተቀሰቀሰ። ወሬኛነት ነው ሁሉ የሚያመጣው። እንደ ወሬ ያለ በጣም ከባድ በሽታ ነው። እየሰማችሁ ነው። ጃንሆይ ንጉሥ ኃይለ ሥላሴ መጀመሪያ ንጉሡ ነው እንደወጡ በኢትዮጵያ እንደነገሱ እንደተመረጡ ዙፋኑ እንደተረከቡ መጀመሪያ ያወጡት ሕግ ምን የሚባል ይመስላችኋል? የወሬኛ ሕግ። የምን ሕግ ነው? የወሬኛ። ስለ ወሬኛ በጣም ይገርማል። በኢትዮጵያም በዓለምም ከነበሩ ነገስታትና ባለስልጣናት ስለ ወሬኛ መቀጫ ሕግ ያወጡ የመጀመሪያው ንጉሥ አፄ ኃይለ ሥላሴ ናቸው። እውነታቸውን ነው። ቤተ ክህነት የሚያውቀው ወሬ፣ ትዳር የሚፈታ ወሬ፣ ገዳማት የሚፈታ ወሬ፣ ቤተ መንግስት የሚፈታ ወሬ፣ ሀገር የሚያውቅ ወሬ፣ ሰላም የሚያሳጣ ወሬ። ጦር ከፈታው ወሬ የፈታው ይበልጣል የሚባለው እውነት ነው። ነገስታቱ የኢትዮጵያ ነገስታት ኧረ እንዲህ ያለ ጦር መጣ ሲሏቸው እንኳን ጦር ወሬ ችዬ ነው ያለ ይላል። ወሬ ከጦር ይልቅ ከባድ ነው። እግዚአብሔር ከወሬ ይሰብስበን። እስቲ እንደው ዝም በሉ። ዝም እኮ እንዴት ያጥሩ ጤና መሰላችሁ? ጤንነት በእውነቱ ማለት ዝም ማለት ቅዱስ ዳዊት እየሰማችሁ ነው? ወይ? አባታችን አንድ የቤተ ክርስቲያን ሊቅ አሉ፣ የኔታ ጥበቡ ይባላል። እና አንድ ሰው ሄዶ የኔታ አቤት፣ ጥይት የማያስመታ ሰው የማያስገድል እንዲሁ አቃቤ ርዕስ እስቲ እባክዎት ድገሙልኝ ይላቸዋል። ጥይት የማያስመታ እንዲያማር ሲላቸው አይ ትፈልጋለህ? አዎ ልስጥህ። አዎ ጥይት የማያስመታ ሰው የማያስገድል ሰዎች ሁሉ እንዲያከብሩ የሚያደርግ አዎ አቃቤ ርዕስ። አዎ አቃቤ ርዕስ ማለት ራስን መጠበቂያ ነው፣ ድግምት ማለት ነው። አቃቤ ርዕስ ነው የምትፈልገው? አዎ አይወለ ሲም እግዚኦ አቃቤ ላፌ ጠባቂ አኑር ብሏል። እስቲ ላፌ ጠባቂ አኑር በሉ። ስለዚህ ከጥይት የሚጠብቅ ከሰይፍ የሚጠብቅ አፍ ነው ብለው መለሱ። አፍ ነው ከሁሉ ነገር የሚያጠፋ የሚያለማ አፍ ነው። እየሰማችሁ ነው? ከሁላችን ጋር ይሁን። ታዲያ በመምህራኑ በቅዱስ ሳዊሮስ ላይ ሰይጣን ነገስታቱ በጠላትነት እንዲነሱ ያደርጋል። የሁላችሁማ እኛ መምህራኑን ቤተ ክህነቱን እንድናማ ያደርግና ቤተ ክህነቱ በቤተ መንግስት እንዳይከበር ሰይጣን ሴራ ማሴር ይጀምራል። ለምን? እኛ ጠርተናቸው አለ። የሰይጣንን ተንኮል እኛ እኮ ጨርሰን እንኳን እናውቀው። ብልሃቱ ምን ያደርጋል መሰላችሁ? እናንተ አባቶችን እንድትጠሩ እኛ በእናንተ ግድ እንዳይኖረን ካደረገ በኋላ እኛ እንደተለያየን አንድነት እንደሌለን ሲያስረግጥ ከቤተ መንግስት ደግሞ ለቤተ ክርስቲያን ጠላት ያስነሳል ሰይጣን። ስለዚህ ተመልከቱ፣ ያን ጊዜ በቅዱስ ሳዊሮስ ላይ በጠላትነት ንጉሱን አስነሳው። ሲያስነሳው እሱ ጨክኖ ሲያስተምር አንዲት አጥብቃ ሁልጊዜ ትምህርቱን የምትከታተል አንድ የተከበረች ሴት ነበረች፣ ባለትዳር ናት። መምህራችን አባታችን ቆይተ እንድታስተምረን ከዚህ መከራ ሸሽተ ቆይ ብላ ትነግረዋለች። መምህር እንዳናጣ እባክህ ቆይልን፣ ከዚህ ሰይፍ ትንሽ ገለል ብለህ ቆይተዋለች። አይ የማ አይሆንም፣ ሰይፍ ፈርቶ ወንጌል ወዶ የሚሆን ነገር የለም አልሸሽም ማለት ግድ ብለው አስገድደው ከበው ይዘው ወስደው ደበቁ።
የምታውቁት ምዕመናን የመከራው ጊዜ ሲያልፍ የሚተረጉምልን እንዳናጣ መምህራችን ቆይልን ብለው ሸሸጉት። ተሰዶ ከሄደበት ሀገር ከቤተ ክርስቲያን ደረሰ። ከቤተ ክርስቲያን ደረሰና አልባሌ መስሎ ጳጳስ ነው እኮ ይገርማቸዋል። የአንጾኪያ ጳጳስ ቅዱስ ሳዊሮስ አልባሌ መስሎ ከምዕመናን ጋር አብሮ ቆሞ ሊያስቀድስ ቅዳሴ ቆመ። ያይገርማችሁ በእውነቱ የእታይ ይታይ ማለት እኮ ነው የሚያጠፋል። እታይ ይታይ ማለት እንዴት አድርጎ ያጠፋል መሰላችሁ? እየሰማችሁ ነው? እወቁኝ እወቁኝ ብሎ ምንድን ነው በሉት ትንገሩኝ ተረቱ። የሀገራችን ገበሬ እኮ ሊቅ እኮ ነው ማምላክ። እወቁኝ እወቁኝ ሸሽጉኝ ሸሽጉኝን ያመጣል ይላል። ቶሎ የተገለጠ ሰው ቶሎ ይሰወራል። ቶሎ የታየ ሰው ቶሎ ይጠፋል። ዝቅ ብሎ የተገለጠ ግን ዝቅ ብሎ እስከ ፍጻሜ ድረስ ጸንቶ ይኖራል። እታይ ይታይ ቤተክርስቲያን አይጠቅም። በምርኩስና ብትሉት፣ በክህነት ብትሉት፣ በዲቁና ብትሉት፣ በሰንበት ትምህርት ቤት፣ በጽዋ ማህበራት እታይ ይታይ አትበሉ። እታይ ይታይ ስራውን እየሰራችሁ የሰሪውን ስም ለሌላ ስጡት። እንዲወደስላችሁ ስማችሁ እንዲነሳ አትፈልጉት። የፈለገ መስዋዕት ብትከፉ እየሰማችሁ። አሁን የከተማ ሰው ችግሩ ይሄ ገዳም ይሄድና ለመነኮሳቱ ትንሽ ትንሽ ነገር ያደርግና የገዳሙ አዛዥ ይሆናል። ዚያው ስርዓተ አበው ይጥሳል። ከዚያ በኋላ አንዳንድ የግሉ መነኩሴ ደግሞ ያበጃል ማረፊያ ፈርተው እናንተ አንድ ቀሚስ ስለገዛችሁ ለእግዚአብሔር እንኳን ያን ያህል አይሰገድለትም። እዚያ በኋላ ለእናንተ ስትሄዱ በቃ በዚች ቁጭ በሎ አሁን እንዲህ ይገርመኛል። ማምላክ ይቅር በሉኝ። ለምሳሌ እኔ መነኩሴ ነኝ። እኔ አንድ ገዳም ቤት የማላገኘውን ክብር 5000 ብር የሰጠ የከተማ ሰው ግን በደንብ ተከብሮ በጥሩ ወንበር ይቀመጣል። ገዳም ሲሄድ ይገርማል። ግን እኔ ገዳሚ ነው። ምክንያቱም እኔ የገዳሙ ዜግነት አለኝ። መነኩሴ ነኝ። ቆባቸው ቆቤ ነው። እኔ የማላገኘውን ክብር ግን እናንተ ታገኛላችሁ። ደግሞ እየወሰዳችሁ በየገዳማቱ ቋንጣ እየቀጠቀጣችሁ እየወሰዳችሁ፣ ሽቱ እየገዛችሁ እየወሰዳችሁ፣ ብሪቱን ሽጉጥ እያደረጋችሁ አርፈው የተቀመጡት ሰዎች ጎትታችሁ ታወጧቸዋላችሁ። ምቾት ታስለምዱናላችሁ። መልሳችሁ ደግሞ የምታሙን እናንተ። እንዲህ እኮ ይገርምኛል። ዛሬም ለአባት ተገልጦ ይላል። ራሳችሁ አበላሽታችሁ ሲያበቃ ማለት ነው። ራሳችሁ አበላሽታችሁ አሁን አዲስ አበባ እያንዳንዱ መነኩሴ እያንዳንዱ ባለሀብት አንዳንድ መነኩሴ ያለው ቤቴን ይጠኑልኝ፣ ቅባ ቅዱስ ይቅቡልኝ፣ ይህ ስርዓተ አበው ተጥሶ ይሄ ነገር ይፈቀዳል? አባ የማይፈቀደው ሁሉ አንዴ ወለተ ማርያም ለአንቺ ችግር የለም እንደዚህ ይባላል። ስርዓት እየተጣሰ እኛም ተጥሰን አለቅ። ስለዚህ ስርዓት ማስከበር አባቶቻችን በተጋድሎ እንዲጸኑ ማድረግ። ስጦታ መስጠት ከፈለጋችሁ ለመነኩሴ ገዳም ወስዶ ለብቻው ከመስጠት ለገዳሙ በማህበር ሰጥቶ መምጣት። እናንተ ትራንስፖርት ባሰጧቸው ኑሮ ከገዳሙ ሾልከው ጠፍተው ከተማ አይገቡም ነበር። እንድንወጣ የምናደርጋቸው እኛው በሰጠናቸው ሳንቲም። የገዳሙን ዳቤ እንዲሰቀቁት የምናደርገው እኛ ምስር ወስደን ገዝተን እየሰጠን ነው። እንዲሰቀቁት ከገዳሙ ተጋድሎ እንዲወጡ የምናደርግ እኛው ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እዚያ በኋላ እታይ ይታይ ምን ያደርጋል መሰላችሁ? ሰይጣን ብልሃቱ ጭንቅ ነው። እታይ ይታይ ለምሳሌ በሰንበት ትምህርት ቤት ስትኖሩ ወይም በሌላ ጉዳይ እንደው ጥቂት ቀን ትምህርት ስትማሩ እኔ በባዶ እግሬ ልመድ ያስብላል። ዲግር በባዶ እግሬ አብጾም በባዶ እግሬ ልመድ ኋላ እንደ ጫማዬ ልግባ ለማለት እኮ በባዶ እግሬ ልመድ ይላል። እየሮጠ ሄዶ ለዚህ ከንቷል ይላል። ስራ ኧረ ለዚህ ኃላፊ ያለ እና ለእናት አባታ ለዚህ ቀሪ ያለ አጥና እባክህ ትምህርትን፣ ዘመናዊ ትምህርትን፣ የዩኒቨርሲቲ ትምህርትን ለዚህ ኃላፊ ያለ ምንም አይደረግ ነገር አለ። እየሮጠ ገዳም መግባት። ገዳም ይገባና ደግሞ ምን ያደርገዋል መሰላችሁ? ቶሎ መንኩሱ የሚል ዲያብሎስ። እኔ እውነትን ነው የምነግራችሁ። ሴቱም ወንዱም አሁን እንዲሁ መንኑ በቃ ለወንዶቹ ሴት ምን አላት እቺ ከንቱ ያስብላል። አውቆ ነው። ለሴቶቹ ደግሞ ምን ወንድ ከንቱ እኮ ነው ለዚህ ቀሪ ያለ ያሰኛል። አውቆ ነው። እዚያ በኋላ ይወስድና ደግሞ እሺ እረስ ቆፍር። አንድ መነኩሴ ከመመንኮሱ በፊት አሞክሮ እንኳን ለመቀበል 3 ዓመት ይፈተናል፣ ይቆፍራል።
እንዲያውም የሴቶች ዘሮ የወንድ መኳንንት ከሆነ እስከ 8 ዓመት ድረስ ተፈትኖ ነው የሚገባው። በቄስ ትምህርት ቤት የኖረ ብቻ ነው 3 ዓመት እንጂ እነዚያ ዝም ብሎ ከዓለም የሄደ ሰው 8 ዓመት ሳይመነኩስ መቆፈር ማረስ አለበት። ኋላ ደግሞ ምን ያደርጋል መስላችሁ? ዘግተህ ጸልይ ዝም ብለህ ይለዋል። የቁፋሮ ማጋዚያው ከተማ ብትነግድ አይሻልም እንዴ? ይሄማ ያው ከዚያው ሆነ አይደለም። ዝም ብለህ ዝጋና ጸልይ ይለዋል። ዘግቶ ይጸልያል። ልዘጋበት ታው አይሆንም እኔ አባ ይላል። ይገዘጋል። ዘግቶ ደግሞ ሲጸልይ ምን ያደርገዋል መሰላችሁ? አይ ሰይጣን ተውቆ 1-2 ወንድ ከሆነ አባ ከሆነ 1-2 ወለተ ማርያም እና አስካለ ማርያም ይወስድና አባቱ ደጃፍ እንዲያለቅሶ ያደርጋል። እንዲሁ ጨምቆ እንዲደርሶብኝ እዚህ ደርሶ ተመልሶ ሄደ። ኧረ እዚህ እንዳሽኮኮ ታፍኜ ከምሞትማ እነዚህን አጽናንቼ ዋጋ ብቀበል አይሻለኝም ያስብለዋል። ደግሞ አገዳሙን አስወጥ እነዚያን ያጽናናቸዋል፣ ያረጋጋቸዋል። ይመጡና እነዚያ በሌላ ቀን አባቴ በርሶ ጸሎት ችግር የቀሎልኝ ትላቸዋለች። ደግሞ ዋ እነዚህን 2 ልጆች አጽናንቼ እንዲህ ያለ ተስፋ ካገኘሁማ ወጥቼ ከተማ ላስተምር። ይኸውላችሁ አንዳንድ እያለ ይገባል። ከመጣ በኋላ ጥፋት ይመጣል። የሁሉ የሚያመጣው ምንድን ነው? እታይ እስኪታይ ይበሉ። አዎ ይውኝ በየቦታው ይሄ ቤተ ክርስቲያን የሰሩት እኔ እንደው በጣም የማዝነው አቶ ገሌ ድሮም ሰጭ ናቸው። ለዚህ ቤተ ክርስቲያን ሲሰራ ያህል ብር ሰጥተው ነበረ። አሁን እግዚአብሔር ጠፍቶት ነው ሁሉ የሚሰረሰረው። ዛሬም ደግሞ ይህንን ጨምረዋል። እልል በሉላቸው። ለምንድን ነው እልል የምንለው? ያመጣችሁ እግዚአብሔር ገንዘብ የራሳችሁን አላመጣችሁ። እስቲ ብር ይዞ የተወለደሽ ያውጣ። እሺ ያልተወለደ ያውጣ። ብር ይዞ ያልተወለደ ምን ጥብቀ ዘይነሳይከም ቃልከ ወምን ጥብቀ ዘይኮነ ውበለከ። አንተ ከሌላ ያልተቀበልከው ምንድን ነው? ያልተሰጠኸውስ ምን አለ? ሁሉን እኮ ተሰጠኸው ነው። እጅህ ያንተ አይደለም፣ ከእናት አባትህ ነው የተገኘው። ዓይን፣ ጆሮ፣ እግር ያንተ አይደለም፣ አካል ያንተ አይደለም። እናት አባትህ ራሳቸው ደግሞ የእነሱ አይደለም፣ የእግዚአብሔር ናቸው። ከእግዚአብሔር ያልተቀበልነው ምን አለ? የሰጠነው የራሱን ነው። ያውም ሰርቀን ጥቂት ከታትፈን ለሰጠነው፣ ያውም ከሰረቅነው ላይ ትንሽ ከፍለን ለሰጠነው 50 ሺህ ብር ሰርቆ 10 ለእግዚአብሔር ለሚሰጠው ለሌብነቱ ገንዘብ ሁሉ እልል ይባላል። ይታይ ቅዱስ ሳዊሮስ ጵጵስና ይታይልኛል። እኔ እኮ ጳጳስ ነኝ መቅደስ ገብቼን ማስቀድሳለ። ሂዶ ዝም ብሎ ከምዕመናን ጋር ቆሞ ማስቀደስ እኔ ለራሴ ይሻለኝ። ከሌላ ቤተክርስቲያን እንግዳውኝ በል አምን መጡ አባ አይኔማ እንደዚህ ያለው የተከበርኩ ሰው ነኝና ጥሩ ወንበር ስጡኝ ነው የምለው እንጂ የምዕመናን ጋር ቆሜ ባስቀድስ ሞት ነው የሚመስለው። ቅዱስ ሳዊሮስ ግን ሂዶ ከምዕመናን ጋር አብሮ ቆሞ እንደ ምዕመናን አልባሌ ለብሶ ቆመ። ያን ጊዜ ካህኑ ቆሞሱ ቅዳሴ ገባ። ቅዳሴ ሲገባ ጳጳሱ እያለ ቆሞሱ ሳያስባርክ ቅዳሴ ገብቷል። ምክንያቱም ጳጳሱ መኖሩን አላወቀም። ስጋውና ደሙ ተሰወረበት፣ ከቄሱ ተሰወረ። ምን አለ? ወንድሞቼ እህቶቼ አለ የሚያስቀድሰውን ሕዝብ በእናንተ ኃጢአትም እንደው እንጃ በእኔ ኃጢአትም እንደው እንጃ ተሰወረብኝ ስጋው ደሙ አላቸው። ከመንበሩ ላይ አጣሁት። እባካችሁ ሱባኤ እግዚኦ መሐረነ ክርስቶስን በተባለ ኪርያ ላይ ሶናዱ 41 ጊዜ ያን ጊዜ መልአክ እግዚአብሔር ተገለጠን። አይዞህ በአንተ ኃጢአትም አይደለም በሕዝቡ ኃጢአትም አይደለም፣ ጳጳሱ እያለ ሳይባርክልህ ቅዳሴ ስለገባ ነው። ከምዕመናን ጋር ቆሞ እያስቀደሳለልህ እሱን አስባርክና ይገለጥልሃል። ቦታ የሚሰጣቸው ሰዎች ቦታ ካልተሰጣቸው በረከተ እግዚአብሔር ከሕዝብ ይሰወራል። ቦታ ማግኘት ያለባቸው ቦታ ተነፍቋቸው። እየሰማችሁ ነው። እግዚአብሔር ጸሎታችንን ሁሉ ይስማ። ኋላ ቅዱስ ሳዊሮስ ብድግ ሄዶ አናገረው። ኧረ አባቴ እንዲህ ሆኖ ነው፣ ባርከኝ፣ ቀድሰኝ፣ ከኃጢአቴም ፍታኝ፣ ተሰውሮብኝ ነው ብሎ ወደ ቦታው እግዚአብሔር ይባርክልህ፣ እግዚአብሔር ይቀድስልህ ብሎ ከመቅደስ ሲያስገባው እሱን ተሰውሮ የነበረው ስጋውና ደሙ ተገለጠ ይላል። የወደቁትን ስናነሳ እግዚአብሔር ይገለጥልናል። የናቅናቸውን ስናከብር ክብር ዛሬ እኮ ይውላችሁ ክቡሩ እንግዲህ እንደሰማሁት ከሆነ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የኔታ
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ክብር የሚሰጠው ክብር ተነፍጎታል። እስቲ አሁን ከዘፈንና ከመዝሙር ማን ትወዳላችሁ? ምረጡ። ሞባይላችሁን እስኪ ይዩት። ምንድን ነው የበዛበት? ዘፈን ነው የሚበዛበት። እና ክብር ያለውን ሰውረነዋል። ክብር የሚገባውን ትተነዋል። ስለዚያ ነው የእግዚአብሔርን ፊት ማየት ያቃተን። ሳዊሮስን ባለማየቱ ስጋውና ደሙ ተሰወረ። የአባቶቻችን ስርዓት ባለመፍቀዳችን፣ ማክበር ያለብንን ባለማክበራችን፣ ስርዓተ ክህነት፣ ስርዓተ ጵጵስና፣ ስርዓተ ምንኩስና ባለመከበሩ የእግዚአብሔር ክብር ከኛ እየተሰወረ ፊቱን እየመለሰብን ነው። ሐሰስኩ ገጸከ ገጸ ዚአከ ኢትም ሐስስ እግዚኦ ኢትሚት ገጸከ ምን ብንል ወይትትጋስም ገብርከ ተቆጥተ ከልጅ አትራቅ ብለን ፊቱን ብንፈልግ፣ የሰላም ፊት ብንፈልግ እግዚአብሔር ፊቱን ሊያዞርብን ጥቂት ነው የቀረው። ያ የሆነው ስርዓተ ክህነት፣ ስርዓተ ምንኩስና፣ ስርዓተ ጵጵስና ስላልተከበረ ነው። ለክህነት ክብር ያለው ህዝብ ይድናል። እኔ እውነቴን ነው የምነግራችሁ። ዛሬ የክህነት በዓል ይገርማችኋል። ከቃሉ ጋር ናችሁ። ሰይጣን ህዝብ ሊያጠፋ ሲፈልግ ክህነት እንዲጠሩ፣ ጳጳሳትን እንዲነቅፉ፣ ካህናትን እንዲነቅፉ፣ መነኮሳትን ዲያቆናትን እንዲጠሩ ነው የሚያደርግ። ዛሬ ደግሞ እኛን ውደዱ ሲሉን ዋሉ አባ እንዳትሉ። እኔ ያልኩት ስርዓተ ክህነቱን አክብሩ ነው ያልኩት። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በኢትዮጵያም በዓለምም ከነበሩ ነገስታትና ባለስልጣናት ስለ ወሬኛ መቀጫ ህግ ያወጡ የመጀመሪያው ንጉሥ አፄ ኃይለ ሥላሴ ናቸው። እውነታቸውን ነው። ቤተ ክህነትን የሚያውቀው ወሬ፣ ትዳር የሚፈታ ወሬ፣ ገዳማት የሚፈታ ወሬ፣ ቤተ መንግስት የሚፈታ ወሬ፣ ሀገር የሚያውቅ ወሬ፣ ሰላም የሚያሳጣ ወሬ። ጦር ከፈታው ወሬ የፈታው ይበልጣል የሚባለው እውነት ነው። ነገስታቱ የኢትዮጵያ ነገስታት ኧረ እንዲህ ያለ ጦር መጣ ሲሏቸው እንኳን ጦር ወሬ ችዬ ነው ያለ። ወሬ ከጦር ይልቅ ከባድ ነው። እግዚአብሔር ከወሬ ይሰብስበን። እስቲ እንደው ዝም በሉ። ዝም እኮ እንዴት ያለ ጥሩ ጤና መሰላችሁ? ጤንነት ነው በእውነቱ ማለት ዝም ማለት። ቅዱስ ዳዊት እየሰማችሁ ነው? እየሰማችሁ ነው? አባታችን አንድ የቤተ ክርስቲያን ሊቅ አሉ፣ የኔታ ጥበቡ ይባላል። እና አንድ ሰው ሄዶ የኔታ አቤት፣ ጥይት የማያስመታ ሰው የማያስገድል እንዲሁ አቃቤ ርዕስ እስቲ እባክዎት ድገሙልኝ ይላቸዋል። ጥይት የማያስመታ እንዲያማር ሲላቸው አይ ትፈልጋለህ? አዎ ልስጥህ። አዎ ጥይት የማያስመታ ሰው የማያስገድል ሰዎች ሁሉ እንዲያከብሩ የሚያደርግ አዎ አቃቤ ርዕስ። አዎ አቃቤ ርዕስ ማለት ራስን መጠበቂያ ነው፣ ድግምት ማለት ነው። አቃቤ ርዕስ ነው የምትፈልገው? አዎ አይወለም ሲም እግዚኦ አቃቤ ላፌ፣ ላፌ ጠባቂ አኑር ብሏል። እስቲ ላፌ ጠባቂ አኑር በሉ። ስለዚህ ከጥይት የሚጠብቅ ከሰይፍ የሚጠብቅ አፍ ነው ብለው መለሱ። አፍ ነው ከሁሉ ነገር የሚያጠፋ የሚያለማ አፍ ነው። እየሰማችሁ ነው? ከሁላችን ጋር ይሁን። ታዲያ በመምህራኑ በቅዱስ ሳዊሮስ ላይ ሰይጣን ነገስታቱ በጠላትነት እንዲነሱ ያደርጋል። የሁላችሁማ እኛ መምህራኑን ቤተ ክህነቱን እንድናማ ያደርግና ቤተ ክህነቱ በቤተ መንግስት እንዳይከበር ሰይጣን ሴራ ማሴር ይጀምራል። ለምን? እኛ ጠልተናቸዋል። የሰይጣንን ተንኮል እኛ እኮ ጨርሰን እንኳን እናውቀው። ብልሃቱ ምን ያደርጋል መሰላችሁ? እናንተ አባቶችን እንድትጠሩ እኛ በእናንተ ግድ እንዳይኖረን ካደረገ በኋላ እኛ እንደተለያየን አንድነት እንደሌለን ሲያስረግጥ ከቤተ መንግስት ደግሞ ለቤተ ክርስቲያን ጠላት ያስነሳል ሰይጣን። ስለዚህ ተመልከቱ፣ ያን ጊዜ በቅዱስ ሳዊሮስ ላይ በጠላትነት ንጉሱን አስነሳው። ሲያስነሳው እሱ ጨክኖ ሲያስተምር አንዲት አጥብቃ ሁልጊዜ ትምህርቱን የምትከታተል አንድ የተከበረች ሴት ነበረች። ባለትዳር ናት። መምህራችን አባታችን ቆይተ እንድታስተምረን ከዚህ መከራ ሸሽተህ ቆይ ብላ ትነግረዋለች። መምህር እንዳናጣ እባክህ ቆይልን፣ ከዚህ ሰይፍ ትንሽ ገለል ብለህ ቆይተዋለች። አይ የማ አይሆንም፣ ሰይፍ ፈርቶ ወንጌል ወዶ የሚሆን ነገር የለም፣ አልሸሽም ማለት ግድ ብለው አስገድደው ከበው ይዘው ወስደው ደበቁት። ምዕመናን የመከራው ጊዜ ሲያልፍ የሚተረጉምልን እንዳናጣ መምህራችን ቆይልን ብለው ሸሸጉት።
ተሰዶ ከሄደበት ሀገር ከቤተ ክርስቲያን ደረሰ። ከቤተ ክርስቲያን ደረሰና አልባሌ መስሎ ጳጳስ ነው እኮ ይገርማችኋል። የአንጾኪያ ጳጳስ ቅዱስ ሳዊሮስ አልባሌ መስሎ ከምዕመናን ጋር አብሮ ቆሞ ሊያስቀድስ ቅዳሴ ቆመ። ያይገርማችሁ በእውነቱ የእታይ ይታይ ማለት እኮ ነው የሚያጠፋል። እታይ ይታይ ማለት እንዴት አድርጎ ያጠፋል መሰላችሁ? እየሰማችሁ ነው። እወቁኝ እወቁኝ ብሎ ምንድን ነው ባሉት ተነገሩ እንጂ ተረቱ። የሀገራችን ገበሬ እኮ ሊቅ እኮ ነው ማምላክ። እወቁኝ እወቁኝ ሸሽጉኝ ሸሽጉኝን ያመጣል ይላል። ቶሎ የተገለጠ ሰው ቶሎ ይሰወራል። ቶሎ የታየ ሰው ቶሎ ይጠፋል። ዝቅ ብሎ የተገለጠ ግን ዝቅ ብሎ እስከ ፍጻሜ ድረስ ጸንቶ ይኖራል። እታይ ይታይ ቤተክርስቲያን አይተገ በምርኩስና ብትሉት፣ በክህነት ብትሉት፣ በዲቁና ብትሉት፣ በሰንበት ትምህርት ቤት፣ በጽዋ ማህበራት እታይ ይታይ አትበሉ። እታይ ይታይ ስራውን እየሰራችሁ የሰሪውን ስም ለሌላ ስጡት። እንዲወደስላችሁ ስማችሁ እንዲነሳ አትፈልጉ።